እናንተ ያገሬ ሰዎች ልንሳሳት እንችላለን ብላችሁ አስቡ። በዘላለማዊ ትክክለኛነት ውስጥ የሚኖሩ ብዙ ሰዎች አሉ። ስለ አስተሳሰባቸው፣ ስለ ንግግራቸው፣ ስለ ተግባራቸው ምንም ነቀፋ መቀበል የማይሹ ብዙ ናቸው። የሚገርመው እነዚያ ሰዎች እኛ መሆናችን ነው። በአገራችን ከሊቅ እስከ ደቂቅ ማሰብም መናገርም የማንፈልገው ነገር ቢኖር ተሳስቻለሁ የሚለውን ቃል ነው። ተሳስቻለሁ፣ ተሳስተናል ከማለት ሚሊዮኖች ቢያልቁ እንመርጣለን። መሳሳትን ማወቅና ይቅርታ መጠየቅን የመኖር ዋጋ ነው። የሌለንን ፍጹምነት ለማየት እንሞክራለን። ተሳስተሃል፣ ተሳስተሻል የሚለውን ሰው እንደ እርግጠኛ ጠላታችን እናየዋለን። መንገድ ስተን በዚህ በኩል ነበረ ተሳስታችኋል ቢሉን ደስ ብሎን እንመለሳለን። መሳሳታችንን የነገሩን ሰዎች እናመሰግናለን። ከራቅንም በኋላ ስለ ቅንነታቸው እናስባለን። ላገኘነውም ሰው ተሳስቼ መለሱኝ እንላለን። ከአውራ ጎዳናው ይልቅ የሕይወት መንገድ ትልቅ ነው። በአውራ ጎዳናው ብንጠፋ ለሰዓታት ነው። በሕይወት መንገድ ግን ለ50ና 70 ዓመታት ልንጠፋ እንችላለን። አንዳንድ ሰው መጥፋታችንንም ሳያውቅ መጥፋቱንም ሳይቀበል ወደ መቃብር ይወርዳል። ከሕይወት መንገድ ስንስት የምንከፍለው ዘላለማችንን ነው። ተሳስታችኋል ላሉን ምስጋና ማቅረብ፣ ቅንነታቸውን ማድነቅ፣ ስለ እነርሱም መመስከር ይገባናል። ደሞዝ መክፈል ያለብን ከሚያሞካሹን ይልቅ መሳሳታችንን ለሚነግሩን ነው። መታመማችንን ለሚነግሩን ባለሙያዎች እንከፍላለን። ስለ እውነተኛው ሕመማችን፣ ስለ ተሳሳትነው ምርጫችን የሚነግሩን ግን እንጠላቸዋለን። ጉድለትን ነቅሰው የሚነግሩ ተቋማት በውጭ ዓለም አሉ። ለእነርሱ በሚሊዮን ዶላር ይከፈላል። የተሳሳተውን ምርጫ በተሳሳተ ምርጫ የሚካሄድበትን የተሳሳተ መንገድ ነቅሰው የሚነግሩን ባለውለታዎቻችን ናቸው። ምክርን ሊፈጽሙ የሚችሉ ምክር አጥተዋል። ብዙ ምክር አግኝተው ጆሮ ዳባ ልበስ ብለው የተቀመጡ ደግሞ ብዙ ናቸው። የሰዎችን ምክር አልቀበልም በማለት እንደ ጀብድ የሚያወሩ አሉ። መልካም ምክር ለሚፈጽማት ሕይወትን ውብ ታደርጋለች። ጠላቶችም ቢሆኑ ስለኛ የሚናገሩትን መጥፎ ነገር እውነተኛ ከሆነ መለወጥ መልካም ነው። አንዳንዴ ወዳጅ የማይነግረን ጉድለት የሚነግሩን ጠላቶች የተባሉት ናቸው። የሀገሬ ሰዎች ልንሳሳት እንችላለን ብላችሁ አስቡ። መማርም ማወቅ የማይፈልግ ሰው ትክክልና በቂ የሆነ ነገር አለ ብሎ የሚያስብ ሰው ነው። 1000 ዓመት የመኖር ዕድል ብናገኝ የማንፈጽመው ዕውቀት በዚህ ዓለም ላይ አለ። በነፃ መማር፣ በነፃ ዕውቀትን ከመምህራን መቀበል ከቸገረን በጣም የምናሳዝን ነን። ዕውቀት የመሰለ ነገር የያዘ ሰው ትክክለኛውን ትምህርት ለመቀበል ልቡ ዝግ ነው። ሌላው ወገንም የእርሱ ቡድን አባላት ካልነገሩት ምንም የማይቀበል ነው። የአገራችን ሰዎች ያልሰሩትን መኪና ተማምነን ከነዳን የእኛ ወገን የማንላቸውም ትክክለኛ ነገር ከነገሩን መቀበል ይገባናል። በዚህ ዘመን ላይ አትስሙ፣ አትዩ ተብሎ ማስጠንቀቂያ አይሰጥም። ሁሉን ፈትኖ መልካሙን መምረጥ የሰው ልጅ የከፍታ ልክ ነው፣ የመጽሐፍም ሕግ ነው። የተጣሉ ሰዎችን ማስታረቅ የማይቻልበት ዘመን ላይ ደርሰናል። ትልቁ ችግር ልንሳሳት እንችላለን ብለው አለመቀበላቸው ነው። ሰው ለራሱ እንኳ የማይረዳው ሌሎች ግን የሚያዩት ስህተት አለበት። አዎ ተሳስቼ ይሆናል ማለት ጠብን ያበርዳል። ሁሉንም ማህበራዊ ችግር ሊፈታ የሚችል ፍርድ ቤት በዓለም ላይ የለም። ፍርድ ቤት ገደብና ቅጣትን እንጂ ፍቅርን ሊሰጥ አይችልም። የሚያስታርቁ ሰዎችን ለማክበር ተሳስቼ ይሆናል ብሎ መቀበል ግድ ይላል። አእምሮ ሥራ ፈቶ የሚውለው በማያነብና በማይማር ማህበረሰብ ዘንድ ነው። መጠየቅ ይህ ለምን ሊሆን ቻለ ብሎ መመርመር ኃጢአት አይደለም። የምናደርገውን የምናምነውን የማወቅ መብት አለን። እግዚአብሔር በብርሃን የሚመራ አምላክ ነው። አጨልሞ የሚነዳ ሰይጣን ብቻ ነው። ራሳችንን ለማየት ዘወትር ማንበብ አለብን። ፊታችንን ለማየት መስታወት ከገዛን ውስጣችንን ለማየት መጽሐፍ መግዛት አለብን። ወደሚበልጡን ሄደን ምከሩን ማለት አለብን። ይህ ትልቅ ጥበብ ነው። ስለ ራሳችን ያለንን የተጋነነ እይታ ማስቀመጥ ይገባል። በዓለም ላይ የማይሰጥና የማይቀበል ማንም የለም። ትንሽ ቆም በማለት ስህተታችንን ልናይ እንችላለን። መሳሳታችንን ማወቅ መጨረሻችን ነው ማለት አይደለም። እንዳውም መኖር ጀመርን ማለት ነው። መሳሳታቸውን ላመኑ ሰዎች ክብር መስጠት፣ ይቅርታ ማድረግ አገርን ይለውጣል። ሰዎች የተሻለ ነገርን የሚሰጡን ሁለተኛ ዕድል ሲያገኙ ነው።
የያዝነውን ዕውቀት፣ ባህል፣ ልማድ ትክክለኛ ነው ወይ ብለን መገምገም አለብን። ርዕዮተ ዓለማችን፣ ፖሊሲያችን፣ ተግባራችን የእውነተ መሠረት አላቸው ወይ ማለት አለብን። የተጣላናቸውን የገፋናቸውን ሰዎች በትክክለኛ ምክንያት ያደረግነው ነው ወይ ማለት አለብን። በትክክለኛ አእምሮ ሆነን የትዳር አጋራችን ያን ያህል መጥፎ ናቸው ወይ ብለን እንደገና መጠየቅ አለብን። በጨዋታው የበላይ ለመሆን የለጠፍንባቸው ያልሆኑት ነገር አለ። ጊዜው ሲያልፍ ትዳር ሲፈርስ ጸጸት ይጀምራል። አንዳንድ ሰዎችን የጠላናቸው አውቀናቸው ሰምተናቸው አይደለም። የክፉዎች የገደል ማሚቴ ሆነን ነው። እንዴት የራሳችን እንኳ ጠብ የሌለን ሰዎች እንሆናለን? ገንዘብ ሳይሆን ጠብን ተበድሮ የሚጣላ ምስኪን ወገን መሆን አይበቃንም ወይ ነው ነገሩ። እንደውም በልምዳችን እንዳየነው በጣም ጥሩ ሰዎች የተጠሉና ክፉ ስዕል የተለጠፈባቸው ሰዎች ናቸው። የአረንቋ ጉዞ ገጥሞን የሚረገጠው መሬት ናፍቆናል። አገር በተአምር አይለወጥም። የተለወጠ ሕዝብ አገርን ይለውጣል። ለመለወጥ ተሳስቼ ይሆናል ብሎ መቀበል ግድ ይላል። ዲያቆን አሸናፊ መኮንን እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ